እንደምን ሰነበታችሁ? እንደምን አላችሁ? ጨዋታን ጨዋታ ያነሰዋል። ወደ ጨዋታ ከመግባቴ በፊት አንድ ነገር ማለት እፈልጋለሁ። ሰርጀሪ ሰርጀሪዬ። እኔ የምልሽ የኔ እናት፣ የኔ ቆንጆ፣ መቼ ነው ግን አንቺ እንደዚህ አይነት ወግ የሚደርስሽ? ታዩ ሰርጀሪ ታዩ። ይሄ ቤተሰብ፣ ጓደኛ፣ የሶሻል ሚዲያ ሰው ይቅርብሽ። ልክ ነሽ። ሰው ምን ያደርጋል? ሰው ምን ያደርጋል? ትሄድ ሰው ምን ያደርጋል? የኔ እናት፣ መቼ ነው ግን እንደዚህ የሴት ወግ የሚኖርሽ? ለአባትሽ፣ ለእህትሽ፣ ለባልሽ፣ ለዚህ ኩንታኩንቴ ባልሽ የሴት ወግ የሴት ወግ እንደው እዛ ስታርባክስ ነው ምናምን የሚባለው እኔ የሞቀና የቀዘቀዘ ፈሳሽ እየገዛሽ የልጅቷን ልብ ቅልጥ አደረግሽው። አውጭና ሳይ ስልልሽ መቼ ነው ግን እንደው መቼ ነው እንደዚህ አይነት ነገር የሚኖርሽ? የለሽም። ኤምፒቲ ባዶ። እኔ አይ ሚስ የአንቺ ፋሚሊ ቤተሰቦችሽ ይሄ ላይክ ከአባትሽ ጋር ላይክ ከእህትሽ ጋር ላይክ ከአባትሽ እናት ሚስት ጋር ምናምን ሆነሽ ቤተሰባዊ ሀበሻ ኢትዮጵያዊ አይነቱን ወግ እና ወዝ ስታሳይን ናፈቀኝ እኮ ሰርጀሪዬ። ሂጂ እዛ ስታርባክስ እየሄድሽ ይሄንን ሙቅና ቀዝቃዛ እያጠጣሽ ልጅቷን ለቪዲዮ ትጠሪያታለሽ። ነይ ቪዲዮ እንስራ ብለሽ ትጠሪያታለሽ። ስታርባክስ እየዞርሽ ቀዝቃዛውንና ሙቁን እየገዛሽ ቪዲዮ ትቀርጫለሽ። መቼ ነው ግን አንቺ ግን ህይወት የሚኖርሽ? የኔ ህይወተ መና። ከዛም በኋላ ደግሞ ልትኖቁሬን ትፈልጋለሽ። ማንን? ምናልሽ ኮመንት ላይ አየሽ ለእይታ ነበረ የቀጠርሽ እየጋበሽው ማን እኔ ዲያ የሚያቀኝ ያቀኛል። የኔ እናት እቤቴ ተበልቶ ተጠጥቶ ተጠግቦ እንጂ ቪዲዮ ተሰርቶበት አይታወቅም። ባይዘው የኔ ቤት እኔ ቪዲዮ ስሰራበት ነው የሚታወቅ። እቤቴ ሰው ስጠራ ቪዲዮ ለመቅረጽ እንኳን አልቸኩልም። ማንም ያቀኛል። እከክ አየሽ እንዲህ ገጥመን መስሎኝ መበሻሸቁን ገጥመን መስሎኝ እኛኛኛኛኛ ያትበኝ። ትርኪ ምርኪ ስሙኒ ሳንቲ፣ ትርኪ ምርኪ ስሙኒ ሳንቲ። እዚህ አንዳንድ ትርኪ ምርኪዎች አላችሁ፣ ከምንም የማልቆጥራችሁ፣ ከሰው ራሱ አልቆጥራችሁ። ስፔሻሊ እንደዚህ ከሮሳ ምናምን በሽ መልስ የምትሰጪ እከክ ኑሪ መጀመሪያ ያስ እና ምን ልጅ ፈልጌ ነው። መቼ ነው አይሚስ መቼ ነው እኛ አሁን ጓደኞቻችንን የምናውቃቸውን ሰዎች ምናምን እየጋበዝን እናበላለን። ያው ሰው አለማመንሽ አለመተማመንሽ በጣም ጥሩ ነው አትበኝ። ግን ከቤተሰቦችሽ ጋር እንኳን እንደዚህ አይነት ወግ የለሽም እንዴ? ማለት ሁሌ ኢንተርኔት ላይፍ አይሰለችም? መቼ ነው ከስተርባክስ ጁሶችና ትኩስ ነገሮች የምትወጩ? መቼ ነው ከታሸገ ነገር የምትወጩ? መቼ ነው ለአባትሽ የልጅ ወጉን የምታሳዩ? ኢንተርኔት ላይ ሆዴ ገባው ሆዴ ወጣ ቂጤ እንደዚህ ምናምን ነው የምታሳዩ። አም ሶሪ የኔ እናት ኑሪ። ላስተምርሽ ብዬ ነው። ለነገሩ ብዙ ነገር ነው ማስተምርሽ። ሌላ ላስተምርሽ ብዬ ነው። መቼ ነው ኢንተርኔት ላይ እንደ ቁራ እየጮኩኝ ህይወቴን የምኖረው? እቺ ልልሽ ፈልጋለሁ። ትንሽ በነካሽኝ ቁጥር ቅስምሽን ስብር የሚያደርግ ንግግር እንደምናገር አወቂ። ትንሽ በነካሽኝ ቁጥር ባይዘዌ እኔ እዚህ ጋር መታችሁ ስለምታወሩት ሳይሆን ስነካ የምመልሰው መልስ የክፉ አሮጊት መልስ ነው። ሄድ ወቁ እዚህ ጋር ስላወራሽ አይደለም። ልክ ነው የተናገርኩት፣ ልክ ነው። ገጥመን መስሎኝ ያመጣሻቸው ለእይታ ነው ምናምን። እከክ ለእይታም ለማምጣት እኮ የሚያምር ቤት ሊኖርሽ ይገባል። ለእይታም ለማምጣት እኮ የምትተማመኝበት ሞራል ሊኖርሽ ይገባል። ደንባዣም ጥናዣም ደግሞ ታወሪያለሽ እኔ ከኔ ጋር
እኛ አሁን ስለ ኢንተርኔት ሰዎች አላወራንም። ኢንተርኔት ላይ ያሉት ሰዎች ክፉ ናቸው፣ ዛሬ በልተው ነገ ያማሉ የምትሉት ጉድ አለ አይደለ? አላልንም። ቤተሰቧን ይዛ የምትኖር ሴት አለች። አንድ ቀን ግን የእሷ ቤት ያው ከኩኩዬ ጋር ስለምትኖር ማነው ኩንታኩንቴ ጋር ስለምትኖር ያ ወግ ላይ ኖራቸው ይችላል። ግን ፋሚሊዋ ቤት አባቷ ቤት ላይ የኢትዮጵያዊን ወግ የሆነ ነገር ሊያሳዩን ይገባል። የኢንተርኔት ሴት ስለሆነች፣ ምክንያቱም ከእሷ ብዙ የሚጠብቁ በጎችና ላቶች ፍየሎች ስላሉ ብዬ ነው። እኔ እናት ለጤና ያርግልሽ ማሪ፣ በደንብ አድርጎ ለጤና ያርጉልኝ። አሁንማ ከስንት ነገር እንደተፋታው ብታቂ፣ ከስንት ነገር በሬን እንደዚህ ክፍት እንዳረኩ ብታቂ፣ በደስታ ነበር የምትሞቹ ስለኔ። አይስዌር ጋር ጂሳስን ያምሬ ነው። እግዚአብሔር እኮ እንደናንተ አይደለም፣ እንደ ሰው እኮ አይደለም። የኔ አምላክ የኔ አምላክ እንደናንተ መስሎች ነው እንዴ? የኔ መድኃኒዓለም ስለው እኮ ደረቴን ነፍቼ የኔ ሚካኤል አባቴ ስለው እናንተ እንደምትሰጡት ኮመንት መሰለሽ እንዴ? ለጤና ያርግልሽ። ለእህትሽ ንገረት፣ ለእናትሽ ንገረት። እሱን ኮመንት ለኔ ሳይሆን አመሰግናለሁ። ወደ ገደለው እንገባለን። ለሰርጀሪ መልዕክት አድርሱልኝ የኔ ትርኪ ምርኪ። ይሄ ስታርባስሽ ልጅቷን ላጥሻት እኮ በቀዝቃዛ በሙቅ ላጥቻት። መንገር ለመንገር ኔ ቪዲዮ እንስራቲን አምጪ ስትባይ ስታርባስ ነው ምናምን ይንን ጁስና ሙቅ እየገዛሽ ቪዲዮ ታሰራታለች። ፈረደባት ልጅ፣ ፈረደባት። ኦ ማይ ጋድ ይሄ አሜሪካ። ትናንትና ደግሞ የሆነ ሪካርድሽን አይቼው ነበረ። ያው የፈረደባት ኪዲን ለመናገር ነው እና እኔ እኮ ይልኩልኛል። ምን ላድርግ? ሰርጀሪ ይልኩልኛል። ኪዲን ለመናገር እንፈልገሻል። ከዛም በጣም ስታስቂን የነበረውን ነገር ልንገርሽ። ለእኔ ያሳቀኝ ራስ ምታት፣ ክሰሉ፣ ጭሱና ሽቶ ተመቶብኝ። እነዚህ በግና እነዚህ ጮማ ራስ የሆኑ ተከታዮች አሉሽ። አዎ በሩን ክፈችው፣ መስኮቱን ክፈችው፣ እንደዚህ በይው ምናምን ይላሉ። እኔ የምለው አሜሪካም ይሄ ክሰል ምድጃ ሞልቶ ወጉ ነው። ወጉ አልቀረባትም። ይሄ የኛን ኢትዮጵያ ያለውን ካልቸራችን እኛ የምናደርገውን እኮ አደረግኩት ለማለት ነው። ክሰሉ አፍኖኝ ራሴን አሞኝ። አሜሪካ ሀገርም ክሰል ጭሳለች አለ እንዴ? ይሄ አሜሪካ ግን ስንቱን ጉር ነው የሚችለው? ይሄንን ግን ትራምፕ ያውቃል። ቤተሰብ ትራምፕ ያውቃል። ኢትዮጵያኖች ክሰል አያይዘው ቤት ውስጥ የመታፈን አደጋ እንደሚደርስባቸው ራሳቸውን እንደሚያማቸው። ይቻ አሜሪካማ ታምራዊ ናት እኮ በሰርጀሪ አይን እኮ ስናት። አሜሪካ እኮ ጋይስ ደቡብ ሱዳን እኮ ነው የምትሆኑት። ደቡብ ሱዳን እዛው ክሰራቸውን እያያዙ ይህ ወጉን ባልቀረባት እነ ሊያሾ ሲያረጉ አይታች እንደዚህ ብዬ እንደዚህ ራሴን ከሰዱ ሸቶ ምናምን ትርኪ ሜርኪ ሂጂ ከዚህ ከዛ ሰው ተከታዮች አይዞሽ በሩን ክፈችው ነገር ዳሚት እንትን በይው። በጣም እኮ ስሎ ነው። በሩን ከፍቼው መስኮቱን ከፍቼው ንፋሱ እና ክሰሉ ተጋጅቶብኝ ለቡና ነው። ለቡና የተያዘ ክሰል ነው። ቃቃ ጨዋታች እኮ ኢንተርኔት እኛ ታዲያ እንዴት ያንቺን ቃቃ አምነን እንቀበል? ሰርጀሪ እንዴት እንቀበል? ከዛም ደግሞ ልክ ጋይስ ራሴን አመመኝ። ወይኔ እንደዚህ ጊፍት የለም ጠሯል። ጊፍት ማለት ነው ዝም ብላችሁ እኔ ባይዘው አዳምጡኝ። እነዚህ ሌቨል የሌላቸው 10፣ 5፣ 4፣ 50፣ 100 ምናምን የሆኑ ፎሎወሮች እየመጡ ጊፍት ይሰጡሻል። ተነቅቶብሻል ባክሽ ብያት የለ ትንሽ አልቀዘቀዘም? እያያችሁ ነው ቤተሰብ። እነዚህ ጊፍተሮች አሁን የሉም። ከዛም ጊፍቷ እየቀነሰባት መጣ አይደለ? ከዛም ከነ ጉቺ ጋር እንትን ትጫወታለች ጋይዝ። እኔ ባይዘወይ እመቤቴን ሪከርድ ቁጭ ብለው እንደኔ ልክ እንደ ሰበና ቁጭ ብሎ ሪከርድ አድርጎ የሚልክልኝ ሰው አለ። ምክንያቱም ስለምከታተልሽ ቆንጆ አድርጌ ማለት ነው። አትከታተይኝም እና ሚዲያ ላይ ካልተከታተልኩሽ ምን አባሽ ልሰራ ነው? እኔ በፌክ አካውንትም አላይሽም ምናምን ወይ በ3 ፌክ አካውንት ከፍቼማ ብሎክ አረግሽኝ። አንድ ኮመንት ሰጥሽ አልዋሽም። እኔ ውሸት የለብኝም ከዘሬም ማለት ነው። እከታተልሻለሁ፣ የሚጠቅመኝን ወስጄ ቪዲዮ ሰራብሻለሁ። አይ ሜክ መኒ ብር ሰራብሻለሁ። ልዩነታችን ይሄ ነው። እና ጋይስ ከነ ጉቺ ጋር ጌም እየተጫወተች ነበር። ተመልከቱ። ተንኮሏን እንድታውቁ ስለምፈልግ ነው። ከዛ እየሰማናት እና ሂዊ የምትባለው ከዚህ በፊት ተናግራታለች። የወንድ ድምፅ ያላት ማለት ነው። እና እየሳቅን ልትላት ነው ምናምን እያልኩ እየጠበኩኝ ጋይስ ጌም እየተጫወቱ ጊፍት የለም፣ ጊፍት ጠሩባታል። ከዛ ራሴ በቃ በጣም መሰለኝ አልቻልኩም። ሽቶና
እንትኑ ተጋጅቶ መሰለኝ ከሰሩ ራሴን አልቻልኩ። በቃ አንድ ጌም ላጫወታችሁ ነው። ጊፍት የለም ልውጣ ራሴን ውሽ አይኔን አመመኝ አልቻልኩ ምናምን አለችና ማለት ነው። ልክ እነ ጉቺን ካስወጣች በኋላ ይሄ ዱባይ ሀገር ቂጡን የሚያማስለው ዳንሰኛ ላከልኝ እንዴ ቆይ እስኪ ትንሽ ከለቀቀኝ ልውጣ እያለች የነበረች እኮ ነው። ቆይ ላስገባ ጋይስ 5 ደቂቃ አልቆየችም። ትንሽ እንኳን 15 ደቂቃ እንኳን አየር ልውሰድ። ታምሜያለሁ፣ አሞኛል፣ ራሴን ውሃ ልጠጣ ቀዝቃዛ ይባላል። መጣ ይሄ ቂጡን የሚያማስለው እንዳንሰኛ አወቃችሁ። እዛ ዱባይ ያለው እሱን ስታይ ተነሳች። ሆዷን ልብሷን ላይ ሰይን ሰርጀሪ የተሰራችውን ሆዷን ላይ ሳስብች ነው